ኢትዮጵያ በዘመናት ጉዞ አስጠብቃ ካቆየቻቸው ባሻገር የትውልድ የቤት ስራ ሆነው የሚቀጥሉ ብሔራዊ ጥቅሞች አሏት። ለዚህ የበቃ ንቁ ዜጋ መፍጠር ደግሞ የሁሉም ኃላፊነት ቢሆንም መወያየትና ተቀራርቦ መስራት ትልቁን ድርሻ ይወስዳል። በኢትዮጵያ የፖለቲካ ምህዳር ውስጥ እየተለመደ የመጣው የመንግስት የስራ ኃላፊዎችና የማህበረሰብ ተወካዮች ውይይት ይህንን የማጽናት ግዙፍ አቅም እንዳለው የዘርፉ ምሁራን ይጠቅሳሉ። እርግጠኛ ነኝ መንግስት አሁን በተዋወየባቸው ከሙያ ማህበራት ከነጋዴው ማህበረሰብ ከወጣቶች ከሴቶች ከአረጋውያን ከተለያዩ ብዙ ድምጾችን አግኝቷል፣ ሐሳቦችን ተቀብሏል። ያንን ደግሞ ወደ ስትራቴጂ ወደ ፖሊሲ ወደ ተግባር በተቋም ደረጃ ተቋማዊ በሆነ መልኩ ይቀይረዋል የሚል እምነት ይኖረናል። አንዱ ትልቁ ከነዚህ ጋር መንግስት በሚወያዩበት ጊዜ ነፃ ሐሳብ ፖለቲከኞች ዲቤት ያደርጋሉ። በአይዲዮሎጂ ላይ ተመስርተው ነው ዲቤት የሚያደርጉት። ነገር ግን ከነዚህ ጋር መንግስት በሚወያይበት ጊዜ በቂ ግብአት ያገኛል። እንዳልኩት አገናኝ ድልድይ ናቸው በመንግስትና በህዝብ መካከል። ያልተሰሩ ስራዎች ካሉ እነዚህ ያልተሰሩም ይላሉ። ማመስገን ያለባቸውም ያለምንም መሸማቀቅ ያለምን ማፍረት የሚያመሰግኑ ናቸው። ግን መጎልበት አለባቸው፣ መጠንከር አለባቸው። መንግስት ከዛ የሚወስደውን ሀሳብ ወደ ተግባራዊነት ይቀይራሉ። ይህም ብሔራዊ ጥቅምን ለማስጠበቅ የሚረዳውን ቀዳሚ ቤት ስራ ለመወጣት አስቻይ ነው ይላሉ በህዝብ ተወካዮች ምክር ቤት የኢትዮጵያና አውሮፓ ህብረት ወዳጅነት ቡድን ሊቀመንበር አምባሳደር ዲና ሙፍቲ። የብሔራዊ ጥቅምን ምንነት ማስገንዘብ የሚኖረውን ፋይዳ በማስረዳት ምንድነው ብሔራዊ ጥቅም? ብሔራዊ ጥቅምን በዝርዝር በማስረዳት ማለት ነው። ይሄ የተሳሳተ ወገን እዚህ ላይ ስህተት አለ፣ ይሄ ነገር መስተካከል አለበት፣ ይሄም በዚህ ቢስተካከል ይሻላል፣ ይሄ የግል ጥቅም እንጂ የብሔራዊ ጥቅም አይደለም። የግል ጥቅም መሆኑ ችግር የለውም፣ የግል ጥቅም ማራመድ ይቻላል፣ ግን ብሔራዊ ጥቅምን እስካልጎዳ ድረስ በሚል መንፈስ ማስረዳትን መነጋገርን ይጠይቃል ማለት ነው። ይሄ ከተደረገ ነገሮች በሂደት ሊፈቱ የማይችሉበትም ምክንያት የለም። ይህንን መረዳት ከተቻለ ለዘመናት ማንነት እየሆነ የመጣውን ብልሹ የፖለቲካ አካሄድ መቀየር እንደሚቻልም ተጠቅሷል። የውይይት ባህልን ማዳበር የቻለው አሁን የመጣው ልምምድ ግን የፖለቲካ ምህዳሩን ለማስፋት እድሉን የተጠቀምበትን መንገድ ምሁሩ ያስረዳሉ። የሀገራችን የፖለቲካ ሁኔታ ይታወቃል። አንዱ አንዱን አጥፍቶ አሸናፊ ተሸናፊ የጨቋኝ ተጨቋኝ ትርክት ያለበት ነው የሀገራችን የፖለቲካ ሂደት። ይሄ አንዱ ምንድነው ለዛ ነገር ሊዳርገን የሚችለው የፖለቲካ ልምምዳችን ሁኔታ ነው። አሁን ባለው ሂደት 274 ወንበር ያለው መንግስት ጥምር ፓርቲ ወይም አንድ ፓርቲ ሊሆን ይችላል መንግስት ያዋቅራል። ይሄ የኢትዮጵያ የፖለቲካ እድገት ነው። የኢትዮጵያ ውስጥ ህገ መንግስታዊ ነው። ነገር ግን ይሄን ሳይሆን ሲቀር ብቻውን መንግስት በመስረት ስልጣን ይሰጣው። ነገር ግን አሁን ያለው ሌሎችንም አብረን ብንሰራ ካቢኔ ሜምበር ብንሆን ሀሳቦቻችሁን ብታዋጡ የኔ ፓርት ብትሆኑ፣ ምክንያቱም ሁሉም ሰዎች የሚሰጡት ለሀገር ነው ብሎ ከማሰብ የሚመጣ ነው። ይሄ ትልቅ የፖለቲካ ብስለትን ይጠይቃል፣ መስዋዕትነትን ይጠይቃል። ይህ ሳይገባቸው ብሔራዊ ጥቅምን ከጠባብ የግል ፍላጎት ጋር የሚደበላልቁት ስለመኖራቸውም ይነሳል። የእነዚህን አይነት ተግባር ለመግታት ለብሔራዊ ጥቅሙ የሚቆም ህብረት መፍጠር አንደኛው ስራ ነው። ብሔራዊ ጥቅም የሁሉ ጥቅም እስከሆነ ድረስ ስለዚህ ብሔራዊ ጥቅም የዚህኛው የዛኛው የሚባልበት ነገር የለም። እንዳልከው ደግሞ ብሔራዊ ጥቅምን ከጠባብ ፍላጎት ከጠባብ ጥቅም ጋር የማጋጨት ነገርና አንዳንዴ በብሔራዊ ጥቅም ክሳራ ጠባብ ፍላጎቶችን የማስፋፋት የማካሄድ የማራመድ ነገሮች ይታያሉ። ይሄን ለማስወገድ ውይይት ይጠይቃል። አሁንም ይህም ቢሆን በውይይት በምክክር በነጻነት መንፈስ ነው ይሄን ነገር መቀዳጀት የሚቻለው። ከዚህ ማለፍ ይቻላል። መጪውን ታሳቢ ያደረገ ብሔራዊ ጥቅምን ያስከበረ ተሻጋሪ አሻራ ለመጣል ተቀራርቦ መነጋገር የሁሉም መሰረት ስለመሆኑም ተመላክቷል።